ማር ምን ነው ፈልጋ ነው ልስጥ? አዎ ለምጠይቅሽ ጥያቄ እያንዳንዱን መልስ ፈልጋለሁ። እሺ ነው በእናትህ አታስጨንቀኝ። እኔ ምንም መልስ የለኝም። በቃ ጽናት እስከ ዛሬም ጓደኝነታችንን ብዬ ነው። በዚሁ የምትቀጥይ ከሆነ ግን ሁሉንም ነገር እርግፍ አድርጌ ነው የምትሆነው። ነግሬሻለሁ። ነው አንተ እኮ ዝም ብለህ ነው እንጂ እኔ ይኸውልሽ ጽናት ለመዋሸት እንዳትሞክሪ። ከአሁን በኋላ ከዋሸሽኝ ግን ትንሽነትሽን ነው የምታረጋግጭልኝ። እሺ ይኸውልሽ ጽናት አረ እንደዛ አይደለም። ስትወጣ እኮ ቆያለሁ ብለኸኝ ስለሄድክ ነው። ደህና ነሽ ግን? አዎ ምን ነው? አረ ተረጋጊ። ውሃ ጠጪበት። አልፈለኩም። ባይሆን ላንተም ሳላቅርብልህ። አይ አልበላም። ናሆሜ ስለሚመጣ ከሱ ጋር በኋላ እንበላለን። ግን እኮ ጽናት የለችም። ደውዬላታለሁ፣ እየመጣች ነው። ይልቅ ምሩ ተኝታለች መሰለኝ። እስኪ ጥሪያት፣ ቡና ታቀራርብ። ማናት ደግሞ ምሩ? ማለቴ አንዱን ስህተቴን ለመሸፈን ሽል ለራሴ ተሰራ። አሁን አፍሽን ልፍታለሽና ምግብ ትበያለሽ። ምንም ለማድረግ እንዳትሞክሪ። ምን ለማድረግ እየሞከርሽ ነው? አንቺ ደግሞ ምሩ በሀሴት እጅ ታግታለች። ምሩ አሁን ላይ ያለችበት ሁኔታ በጣም አስቸጋሪ ነው። የነሱን ወሬ ከበር ቆማ ስታዳምጥ እንግዲህ በስተመጨረሻም ሀሴት ሄኖክን በጥፊ ስትመታ በሩን ከፍታ ገብታ ነበረ። ስትገባ ያየችውን ማመን አቃታት። ታዲያ ከዚህ ከወጣች ይሄን ሁሉ ሚስጥር ስለምትናገር ሀሴት ያላት አማራጭ ምሩን ማገት ነበረባት። ምሩንም አገተቻት። ናሆም ግን በጣም ተጨንቋል። ምሩን አስቀይሜያታለሁ፣ ተናግሬያታለሁ፣ ለዚህም አኩርፋኛለች፣ ስልክም ብደውል አታነሳም ይላል። ኪራ ወደ ቤት ተመልሶ መጥቶ ከቤት ወጥቶ ሄዶ ነበረ። በድጋሚ ናሆም ሲደውልለት ቤት እናወራለን ተመልሰና አለው ናሆም። እሱም ተመልሶ ሲመጣ ሀሴት እንግዲህ ግራ ተጋብታ ሳሎን ውስጥ ስትቆም ያገኛታል። እሷም ተደናግጣ እንዴት መጣ ሄደሃል ነበር ወይ በማለትም ጠየቀችው። እሱም ምን ሆነሽ ነው ውሃ ጠጪ ይላል። እሷ ምሳ ላቅርብልህ፣ ጽናት እኮ ከቤት የለችም፣ ምሳ አቅርቢለት ብላኝ ሄዳለች፣ ከፈለክ ላምጣልህ በማለትም ወሬ ትቀይራለች። እሱ ደግሞ አሁን አልበላም፣ ናሆም መጣለው ብሎኛል፣ ከናሆም ጋር እንበላለን ይላል። ሰላም ሰላም፣ የተወደዳችሁና የተከበራችሁ ውድ ቻናሌ ቤተሰቦች እንደምን አላችሁ? በያላችሁበት የእግዚአብሔር ሰላምታ ይብዛላችሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ አድርጉኝ። ነባሮች ላይክ፣ ሼር በማድረግ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ሀሴት አንዱን ጥፋት ለመሸፈን ስትል ሌላኛውን ጥፋት ደግመዋለች። ምሩ በማታውቀው ነገር በሀሴት እጅ ታግታለች። ምሩ እንግዲህ ምንም የምታውቀው ነገር አልነበረም። ድምጽ ስትሰማ ከበር ቆማ ስታዳምጥ ነበረ። ነገር ግን ጉዳዩ ግራ አጋብቷት በጣምም ገርሟት ታዳምጥ ነበረ። እንዲሁም ጽናትም እየሰማቻቸው ነበረ። ሄኖክና ሀሴት ሲያወሩ ሄኖክና ሀሴት አይተዋወቁም አልነበር? እንዴት ስለ ፎቶ ያወራሉ? ፎቶስ የምንድን ነው? በማለትም ጽናትም ግራ ተጋብታ ነበረ። አሁን ላይ ከኪራና ጽናት ያለፈ ሄኖክና ሀሴትም ትልቅ ችግር ውስጥ ናቸው። ሄኖክ እንግዲህ ሀሴትን እየተጠቀመ ጽናትን ለማግኘት ጥረት እያደረገ ነው። እንዲሁም ሀሴትም የሱን ትዕዛዝ ተቀብላ ጽናት ላይ ሌላ ታሪክ እየሰራች ነው። ታዲያ ከዚህ በፊት እንደምታስታውሱት ቤቲ ጽናትን ለመጉዳት ስትል መርዝ አብልታት ነበረ። ጽናትም ብዙ አደጋ ደርሶባት ነበረ። ያው ነገር ነው ዛሬም ተመልሶ እየተከሰተ ያለው። ጽናት እንግዲህ መርዝ አሁንም ተሰጥቷት ነበረ። ነገር ግን እግዚአብሔር ይመስገን ምንም አልሆነችም። ኪራ ይሄ ሁሉ ሲሆን ምንም የሚያውቀው ነገር አልነበረም። ነገር ግን እሷ ሄኖክን ወዳለች በሚለው እንደ ድንገት ክፍል ሲገባ ሄኖክና ጽናት አንድ ላይ ተኝቶ ያገኛል። ይህን ነገር እንግዲህ እውነት አድርጎ ተቀብሎታል። ነገር ግን ከጀርባው ምን እንዳለ ኪራ ምንም አልተረዳም። ታዲያ ኪራ አሁን ላይ በጣም ተጎድቷል፣ ልቡም ተሰብሯል። ከቤትም ወጥቶ ውሎ አድሮ ነበረ። ተመልሶ ሲመጣ ግን ቤቱ ሳይሆን የገባው ጽናት ጓደኛ ቤት ነበረ ሄደው። እዛም ጽናት ተከትላ መታ ነበረ። እሷም እሷ አለ ብላ ሳይሆን ጓደኛዋ ጋር ለመሄድ ነበር የሄደችው። ይሄ በእንዲህ ሳለ እንግዲህ
ናሆምና ኪራም ተገናኝተው ነበር። እንዴት ነህ እንኳን አትለኝም እንዴ ይለዋል ኪራ። እሱም እንዲህ ተመችቶ እያየሁኝ ለምን ጠይቀሃለሁ በማለትም ያው እንደተለመደው ይቀልድበታል። ነገር ግን ከቀልድም በኋላ ምሩ ሴት ነች በማለትም ምሩን አስቀይሜያታለሁ ይላል ናሆም። ታዲያ ጽናት በማታውቀው ድምጽ ስትሰማ ድምጽ ሰምታ በር ብታንኳኳም ማንም አልከፈተላትም። ውስጥ ላይ ግን ሀሴት ምሩን አግታት ምሩ እንግዲህ እየተሰቃየች ትገኛለች። በር ሲንኳኳ ማን ነው ብላ ግራ ተጋብታ በሩንም መክፈት አልፈለገችም። ሻወር ገብቼ ልብስ እየቀየርኩ ነው ትላለች። አሁን ምግብ ይዘሽ ገብተሽ ሳበይ ነው እንዴ ሻወር የገባሽው ትላታለች ጽናት። አዎ በኋላ በላለው ትላለች። ታዲያ ምሩ ካፏ ሲፈታላት ድረሱልኝ የይድረሱልኝ ጥሪ ነበረ ስታሰማ የነበረው። ነገር ግን ጽናት ነገሩን ግልጽ ስላልሆነላት ምንም ማድረግ አልቻለችም። ወደ ኋላ ነበር የተመለሰችው። ታዲያ አሁን ላይ ምሩ ያለችበት ሁኔታ ምንድነው የሚለውን በሚቀጥለው ቪዲዮም ይዤላችሁ መመጣ ይሆናል። ምሩ ታግታ በሀሴት እጅ ነው ያለችው። ሀሴት እንግዲህ 3 ቀን ስጪኝ ነገሮቹን እስከማስተካከል ወደ አባቴ ቤት እስከሚሄድ ከዛ በኋላ እኔ ከዚህ ቤት ሄዳለሁ ትላለች። ታዲያ ምንድነው እሷ የምታስተካክለው ነገር የሚለውም ያሳስባል። አሁን ላይ ከሄኖክ ጋር ያላትን ነገር እንዴት ማስተካከል የምትችል ይመስላችኋል? ታዲያ እሱም ይሄንን ፎቶ የት ልልቀቅልሽ ይላታል። ከፈለክ ለምን ባህር ላይ አትለቀውም ትላለች። ጽናትን መድኃኒት ስታበያት የነበረውንስ የት ልልቀቅልሽ ዩቃኖስ ላይ ይሁንልሽ ይላል እሱም። ታዲያ ይሄን ሁሉ የሚያደርገው ለምንድን ነው የሚለውም ጥያቄ ነው። ሀሴት አሁን ላይ የራሷን ገበና ለመሸፈን ስትል ጽናት ላይ ይህን የሚያክል በደል አድርሳባታለች። ጽናት ስለዚህ ነገር ምንም የምታውቀው ነገር የለም። ኪራም ምንም የሚያውቀው ነገር የለም። ነገር ግን በአጋጣሚ ይህን ነገር ሁሉ ታሪክ ምሩ ሰምተዋለች። ታዲያ ከዚህ ስትፈታ ምሩ ነገሩን ሁሉ የምትናገር ይመስላችኋል? ሄኖክና ሀሴትስ መጨረሻቸው ምን ይሆናል? ጽናትና ኪራስ ፍቅራቸው የሚመለስ ይመስላችኋል? ሀሳብ አስተያየታችሁን በኮሜንት ላይ አስቀምጡልኝ። ታዲያ ሄኖክ አመጣጡም አያምርም ነበረ። ልክ እንደመጣ ውሎ ሳያ ጽናትን እያያት ነበረ። እየተከታተላትም ኪችን ድረስም እየሄደ ሲተናኮላት ነበረ። ታዲያ ከዛ የጀመረ ነው ዛሬ ላይ መርዝ እስከ መስጠት ደረጃ ያደረሳት። ቢሆንም ግን ጽናት እያደረገች ያለችው ነገር ለኪራ ስትል እንጂ ኪራን ጠልታ ወይም ደግሞ ኪራን ሳትፈልገው ቀርታ አይደለም። ለኪራ እናትና ለኪራ አባት ስትል ይህን ነገር ለማድረግ ተገዳለች። ናሆምስ የምሩን መታገስ ሲሰማ ምን ይሁን የሚለው ምንስ ያደርጋል የሚለው ነገር በጣም ያሳስባል። ቀጣይ ይዤላችሁ የምመጣ ይሆናል። እስከዛውም ድረስ ቻናሌን ላይክ እና ሼር እንዲሁም ሰብስክራይብ በማድረግ ቤተሰብ ያልሆናችሁ ቤተሰብ እንድትሆኑ ስል በትህትና ጠይቃለሁ። ታዲያ ቀጣዩን ክፍል ነገ ይዤላችሁ የምመጣ ይሆናል። እስከዛውም ግን አብራችሁኝ እንድትቆዩ አሁንም በድጋሚ ጠይቃለሁ። የተወደዳችሁና የተከበራችሁ ውድ ቻናሌ ቤተሰቦች ጽናት ይህን ነገር ምን ታደርጋለች? ምክንያቱም ኪራ አሁን ላይ ተስፋ ቆርጦባታል። ጭራሽ እኔን ማየትም ማስጠልቶሃል እሷም ስትል ነበረ። ይህ ነገር መጨረሻው ምን ይሆናል? ናሆምም እንግዲህ ማበዱ የማይቀር ጉዳይ ነው። አይደለም ለሚወዳትና ለሚያፈቅራት ለአብሮ አደግ ጓደኛው ራሱ በጣም ተናዷል። ይህን ነገር ሲሰማ እንግዲህ ምሩ ላይ የተደረገውን ነገር ሲሰማ ምንም ለማድረግ ወደ ኋላ እንደማይመለስ እንገምታለን። ምክንያቱም በጣም ስለሚወዳት። የተወደዳችሁና የተከበራችሁ ውድ ቻናሌ ቤተሰቦች ለዛሬ ይዤላችሁ የመጣሁት ይህን ይመስል ነበረ። ቀጣዩን ክፍል ይዤላችሁ እስከምመጣ በያላችሁበት ዓለም ጫፍ ሰላም፣ ፍቅርና ደስታ ይብዛላችሁ እያልኩኝ ዛሬ እዚህ ጋር አበቃለሁ። ሁልጊዜም እንደምለው ለምትሰጡኝ ሀሳብ አስተያየት እጅግ በጣም ከልብ አመሰግናለሁ። እንዲሁም ደግሞ የጽናትና የኪራ አድናቂዎች ለኪራና ለጽናት ያላችሁን ፍቅር በኮሜንት ግለጹልኝ እያልኩኝ ለዛሬ ይዤ የመጣሁት ይሄን ይመስል ነበረ። ቀጣዩን ክፍል ነገ ይዤላችሁ እስከምመጣ ሰላም፣ ፍቅር፣ ደስታን ተመኘውላችሁ። ባይ ባይ። በያላችሁበት ሰላም ሁኑልኝ።